በዚህ ሰዓት ስለሟች ቀነኒ አዱኛና አንዱዓለም ጎሳ አንድ አዲስ የተባለ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ በአባገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታውቀዋል። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ያልነው። በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ አዳዲስና ወቅታዊ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ከቅርብ ጊዜ በፊትም እንግዲህ የድምፃዊ አንዱዓለም ጎሳ ባለቤት የሆነችው ቀነኒ አዱኛም እንግዲህ ህልፈተ ህይወቷ እንደተሰማ ሁላችንም እናውቃለን። ከዚህ ጋር በተያያዘም እንግዲህ ይህ ጉዳይ ከባለቤቷ ጋር በሽምግልና ሊፈታ ቀጠሮ ተይዞ ነበር። በዚህ ጉዳይ ዙሪያም እንግዲህ በዚህ ሰዓት የወጣ አዲስ መረጃ አለ። እነዚህና የተለያዩ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሩ፣ ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ቲክቶከሮችን በተመለከተ ብዙ ሰዎችን ግራ ያጋባ ወይም ደግሞ እያወዛገበ ያለ አንድ ጉዳይ አለ። እሱ ምንድነው የሚለው ነገር እንመልከትና በዚህ ጉዳይ ላይ ሐሳብና አስተያየት እንለዋወጥበታለን። በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። ከቲክቶከሮች መካከል ዛቻና ማስፈራሪያ እየደረሰበት የነበረው አንደኛው ታኩር ነው። ታኩርም እንግዲህ ዛቻና ማስፈራሪያ የደረሰበት ምክንያት እንዴት ይሄንን ያክል ገንዘብ ለእርዳታ ይለግሳል በሚል ተልካሻ ምክንያት ነው። ሆኖም ግን ማንኛውም ግለሰብ ራሱ ወዶና ፈቅዶ መንገድ የተቸገሩ ሰዎችን መርዳት ይችላል። በሌላ በኩል ደግሞ ከቅርብ ጊዜያት በፊት በሞት ያጣናት ሞዴል ቀነኒ አዱኛ እንግዲህ ጉዳዩ በሽምግልና እንዲፈታ የሀገር ሽማግሌዎች ጉዳዩን ይዘውት ነበር። በዚህ ሰዓትም እንግዲህ ስለዚህ ጉዳይ የተሰማ አንድ መረጃ አለ። እስኪ እሱንም እንመልከት። በዚህ ሰዓት ስለሟች ቀነኒ አዱኛና አንዱዓለም ጎሳ አንድ አዲስ የተባለ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ በአባገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታውቀዋል። የሟች ቀነኒ አባት የሆኑት አቶ አዱኛ ዋቆ በሰጡት ምላሽ የገዳ አባቶች ጋር ያልተስማማንበት ነጥብ የገዳን ስርዓት ካለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው በማለትም መልሰዋል። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ወይንም የጉማ ጥያቄ ሲያስረዱም በጎጂው በኩል እየተባለ ያለው አልገደልኩም፣ ነገር ግን ጉማ ከፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለትም መልሰዋል። ይህም የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዱዓለም ጎሳም ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ለፊት ቀርቦ ቡራኬ ከተሰጠውና ወደ ሙዚቃ ስራው እንዲመለስ ተፈቀደለት ከተባለ በኋላ ነው። እናም ድምፃዊ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነፃ መባሉን ተከትሎ ወደ ስራ ለመመለስ ዝግጅት እያደረገ መሆኑን ተናግሮም ነበረ። በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። ውሳኔውንም እንግዲህ እንደሰማነው እጅግ በጣም የሚያሳዝን ነው። ጉማ ወይም ደግሞ የካሳ እንዲደረግላትም ተስማምተው ነበር። ሆኖም ግን የቀነኒ አዱኛ አባት የሆኑት በዚህ ጉዳይ ላይ ሳይስማሙ ቀርተው ሽምግልናውን አቋርጠው ወጥተዋል። በዚህ ጉዳይ ዙሪያም እንግዲህ የቀነኒ አዱኛ አባት ያስተላለፉት መልእክት አለ። እስኪ እሱንም እንመልከት።
መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። የቀነኒ አባትም እንግዲህ በዚህ ጉዳይ ዙሪያ ጉማ ወይም ደግሞ የካሳ ክፍያውን ገንዘብ አልቀበልም ሲሉ መልእክታቸውን አስተላልፈዋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዚህ ጉዳይ ዙሪያም እንግዲህ የተካሄደው የሽምግልና ስነ ስርዓት ትክክል ነው ወይስ አይደለም የሚለውን ነገር እንመልከት። በመንግስት ይታይልን ፍትህ አላገኘችም ልጄ ሲሉ አይ በኦሮሞ ባህል ይታይ ብለው አባትየውን ገፋፍተው በራሳቸው ቤተሰብን ሳያማክሩ ምን ሳይሉ ወደ ሽምግልና መጡት። በቃ እሺ ጥሩ ብለው ወደ ሽምግልና ሲመጣ ደግሞ ምን ተባለ? እስከ ምንጨታ እስከ አገራቸው ድረስ አባገዳዎች ሲሄዱ የቀኑዬ አባት ምንድን ያሉት? ጥሩ በባላችን መሰረት እንግዲህ የአባገዳ ስርዓት ሲመጣ ምንድነው ከኩ ይባላል። ከኩ ሚስ መማል ማለት ነው። ከኩ የሚደረገው እንግዲህ አንተ አዎ እኔ ቴዲ አዎ ቀነኒ ገድያለሁ ብለህ ስትምል ከኩ ስታደርግ ነው። ከዛ በኋላ የእርቅ ሂደቱ በኦሮሞ ባህል ትልቁ ቱባው በድሮ ዘመን ትክክለኛው ይሄ ነው። የአሁኖቹ ደግሞ አይደለም። ከኩ ወይም ደግሞ መሐላው ገድያለሁ በሚለው ሳይሆን በቃ እሱም ወደ ስራ መግባት ስላለበት ተሸፋፍኖ ተደባብሶ በቃ ይቅር ለእግዚአብሔር ተባባሉ ነው። የቀኖ ቤተሰብ ደግሞ አይ እንደዚህ አይነት ነገር አላቅም፣ ትልቁ የኦሮሞ ባህል ቱባው ባህል ይሄ አይደለም፣ መሐላ የሚፈጸመው ሲያምን ነው፣ ሲያምን ይዛችሁት ነው ተባለና በቀጠሮ ነው የተለያዩት። ከዛ በኋላ በድጋሚ ሲመጡ እሺ ምን አዲስ ነገር አለ ሲባሉ እንዲሁም ደግሞ ከሟች ቤተሰብ ማለትም የቀነኒ አዱኛ አጎት የሆነው በይሳት የአዲስ የሕክምና ማስረጃ ወጥቷል የሚል መረጃ ወጥቷል። እስኪ ይህንን ቪዲዮ እንመልከት። እንደዚህ አይደለም ሌላው የሕክምና ማስረጃ። ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክሂስትሪ ነው የምታየው። ለምሳሌ ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ። ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድሞን አስትል እንደነበረ ተኩሶ የሳተው ነው። which means ይጠጣል። ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ ያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች ነው። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን ነው? ምንም ማን እንደሆነ የማይታወቅ ሰው ነው። እንግዲህ ይሄ ሲሆን እንደ ባል ሚስቱን ተንከባካቢ ምንም እንኳን ሽምግልናው አሳማኝ ባልሆነ መንገድ ቢጠናቀቅም የተለያዩ ግለሰቦች በዚህ ጉዳይ ላይ የራሳቸውን ሐሳብና አስተያየት እየሰጡ ይገኛሉ። እናንተስ በዚህ ጉዳይ ላይ የእናንተ ሐሳብ ምንድነው? ኮሜንት ላይ አስቀምጡልኝ። ለማንኛውም ቤተሰቦች አሁንም ቢሆን ፍትህ ለሞዴል ቀነኒ አዱኛ እያልን ድምጻችን ማሰማት አናቋርጠላለው። ግሪፍ አድርገህ ጨረስክ፣ በቃ ማለት አዝነህ ጨረስክ። ሚስትክ ስለሞተችብህ ራሷን ስላጠፋችብህ አልገደልኳትም ስላልክ ማለት ነው። whatever
you were the motive either way, right? ሚስትህ ራሷን ያጠፋችበት ሞቲቭ አንተ ነህ የምትሆነው። ዴፊኒትሊ መቼም አልገደልኩም ምን ባታምን ይሄንን ታምናለህ። በየጊዜው እየቀጠቀጥካት አቢዩዝ እያደረካት ራሷን አጠፋችን በል ደን አንተ አመት ባልሞላ ጊዜ ውስጥ ግሪፍ አድርገህ ጨርሰህ ማለት አልገባኝም። እኔ ሲሪየስሊ እውነት ቤተሰቦቿ እንኳን መቼም በየቦታው እየዞሩ ለልጃችን ፍትህ እያሉ እንደሆነ ታውቃለህ አይደል? then you came here እና ዘፈን ላውጣ ነው ኮንሰርት ላዘጋጅ ነው። do you think is there anyone ያንተን ዘፈን ለመስማት ዝግጁ የሆነ? ኦኬ አንተ ግሪፍ አድርገህ ብጨርስ እኛ አልጨረስ ነው። ኦኬ እኛ ገና በጣም ብዙ ተስፋዎች በጣም ብዙ ነገር እየጠበቀን ነው አንተ ላይ የሚደርሱ። ኦኬ ሶ እኔ ጂሰስ ክራይስት እኔ በእውነት እኔ አይ ዶንት ኖ ችግራችሁ ምን እንደሆነ እዚህ ቀነኒ አዱኛን አስመልክቶ አንዱዓለም ጎሳ እኔ አልገደልኳትም፣ ለሞቷ መንስኤ እኔ አይደለሁም፣ ነገር ግን ለቤተሰቦቿ ጉማ ከፍላለሁ አለ። ምን ይባላል አሁን ይሄ? ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላሉም እኮ ቤተሰቦቿ። እውነታው ይውጣ መጀመሪያ ነው። አንተ ካልገደልካት ወይ ደግሞ ለሞቷ መንስኤ ካልሆንክ አንተ ሳትሆን እኛ ነን ለአንተ ጉማ መክፈል ያለብን። ቢኮዝ በድለናህላ ባላጠፋው ጥፋት። ሽምግልናውም ይህን ነው ማረጋገጥ ያለበት። ሽማግሌዎቹም አባገዳዎቹም እዛ ያሉት ሰዎች እውነታውን አውቀነዋልና ወደ መሐላ እንሄዳለን። የምን መሐላ ነው ሲጀምር? እውነታውን ካወቃችሁ እውነቱን ማስረዳት ነው። የሷን ቤተሰቦች እኮ ልጅ ነው ያጡት። ያማል እኮ ልጅ ማጣት እኮ ነው የደረሰባቸው። በገንዘብ ልታታልሉ ወይም ደግሞ ፍትህን ልታዛቡ ከሞከራችሁ ሽማግሌንን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዱዓለም ጎሳ ተባርኮና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ ትገባለህ። ህዝብ ማመን አለበት። ይሄን መጀመሪያ የሰራኸውን ስራ ወይን ገድላታል ወይን ለሞቷ መንስኤ ሆናል ወይን ክሊር ሰው ነህ፣ ፒውር ሰው ነህ። በቃ ይሄ ነው መረጋገጥ ያለበት። ይሄ ባልተረጋገጠበት ሁኔታ ጉማ ከፍላለው ዝባዝንኪ ምናምን የሚሆን አይመስለኝም። አባገዳዎቹንም አታሳጧቸው። በገንዘብ የሚፈታ ፍትህ በፍጹም የለም። በእርግጥ ይሄንን የሞቷ መንስኤ ይሄ ነው ብሎ ሊነግረንና ሊያስረዳን የሚገባው ፖሊስ ነበር። ይዞታል፣ መርምሮ ለቆታል። የለቀኩበት ምክንያት በዚህ ኬዝ ነው፣ ፒውር ስለወጥ ነው፣ ንጹህ ስለሆነ። አይ ለጊዜው ነው የለቀኩት፣ በዚህ ጉዳይ ደግሞ ወንጀለኛ ነው ሊላን የሚገባው እሱ ነው። ከዛ በኋላ ነው ለሽምግልና መኬድ ያለበት። ፍትህን በገንዘብ በፍጹም አታሳጡ። እኔ አባትየውን ሳላደንቅ አላልፍም፣ የቀነኒን አባት። አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት ሶስት ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። ገዳዎች ስብሰባ ወይም ጋዲሳ በሶስት ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ ምን ትላላችሁ? እንዲህ አይነቱ ስብስብ የወንጀል ጉዳዮች በባህላዊ የእርቅ ስርዓት መጠናቀቅ አለባቸው ወይስ በፍርድ ቤት ውሳኔ ብቻ? ሐሳባችሁን አካፍሉኝ። መረጃው የፋስት መረጃ ነበር። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን 1 ዓመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ።
ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር ያው ስለሚያውቀው ስርን እሱ በደም አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትቀበል። ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ። ዳዋ ስላለ እኔ አልተወልኩም ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የአንድ ዓመት ከአራት ወር ብዙ አይቼበታለሁ፣ ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ አንድ ዓመት ከአራት ወር አካባቢ መቼም የሚጠይቅ ሰው አለ። ሰው ለይቼበታለሁ ስትል ግን እስኪ ብራራ፣ ምንድን ነው? ያው የመጀመሪያ ታይም ላይ ሆይ ታይም ነበረ ምናምን ብዙ ሰው ይመጣል ምናምን። ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም፣ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል? ለምሳሌ በምን ተቀየረ? በጣም አዲስ ሰው ሆኗል ጆን ዳንኤል ከስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? አልተረጋጋም ነበር። እንዴ ነው ተረጋግቷል? መላከ ሰላም እሺ። ሄሎ መላከ ሰላም ቀሲስ ገረመው እንዴት አሉ? ሰላም ነው። ክብሩ ይስፋ። ደህና አሉ? እግዚአብሔር ይመስገን። ተክለ ሃይማኖት አዳነ እባላለሁ፣ እግረኛው ሚዲያ ከሚባል። ተክለ ሃይማኖት አዳነ? አዎ። እሺ። ደህና አሉ? እግረኛው ሚዲያን ያውቁታል? አላውቀው። ሰብስክራይብ ያድርጉን፣ ቢያውቁት ጥሩ ነው፣ ይጠቅመናል። እንደርሱ አይነት አባት ቢያየን ጥሩ ነው። እሺ። ደህና አሉ? ሰላም ነው። አላወቅኩም ከነስምም ከነሚዲያው። እሺ እንደ አዲስ ላስተዋውቀዎት። አሁን እንደነገርኩት ስሜ ከላይ የነገርኩት ነው። ሚዲያውም እግረኛው ነው። አንድ ጉዳይ ከርሶ ጋር የተያያዘ ገጠመኝና ወደ ሀገረ ስብከቱም ወደ ብፁዕ አቡነ ቀውስጦስም ከመሄዴ በፊት እስኪ እንደው ቀጥታ ጉዳዩ የሚመለከታቸው መላከ ሰላምን ነው። እሳቸውን ላናግር ብዬ ነው። ጉዳዩ ከልጆ ከማርታ ጋር የተያያዘ ጉዳይ ነው። ፕሮግራም እየሰራው የምትነግሪኝ ታሪክ አንድ ካህን ደግሞ አባት ከወገባቸው የወጣሽ ልጃቸው ላይ ይሄ ጭካኔ ዘጉት። በቃ አልፈልግም። ሰው ያትደውል ሁለተኛ። እሺ እኔ ነኝ የደወልኩት። ከርሶ እንዴት ብሩ አለቀ ብዬ እኮ ነው። በቃ አትደውል። አወቁት። ጉዳዩን አወቁት? አዎ በቃ አልፈልግም። በርሶ በኩል አይ የመፈለግ ሳይሆን ከርሶ በኩል በርሶ እውነት ይኖራቸዋል። አንድ እድልን ሞክራት ደውል ብለዋል ነገሩ። በቃ አትደውል እኮ ስልህ በቃ አታውቅም አማርኛ። መላከ ሰላም አይደለም እንደዛ ሳይሆን ኧረ በህግ አምላክ ሰውዬ ሌላ ሁለቴ ተናገሩ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን መስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላልላችሁ።
ቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮ እስከምንገናኝ ድረስ መልካም ጊዜ